እንዲድን ትፈልጊያለሽ? እስከ ዘላለሙ ለልጆቹ ተስፋ አድርጎ ራሱ እየተንከባከበ እንዲያኖራቸው ትፈልጊያለሽ? እንደዚህ እንዲማቀቅ አይደለም ትፈልጊያለሽ? ለመጨረሻ ጊዜ ነው እዚህ ቤት ምረጥ። ይኸውልህ እየታገስን ነው ከገባ ዛሬ ነገ በ24 ሰዓት ውስጥ መዳን ይችላል። ይህ የሚሆነው ግን አንድና አንድ አማራጭሽን ትተሽ ሁሉንም ነገር ያለሽን ነገር ጥለሽ ከኔ ጋር ስትሰደጂ ነገውኑ አብረን 2 ቲኬት ታዘጋጅቻለሁ። ጠዋት በባስ እንወጣለን፣ እንሰደዳለን። ሰላም ቤተሰብ እንዴት ናችሁ? ያው ሰሞኑን እያደረኩ ያለሁት ነገር ብዙዎቻችሁ አስከፍቷቸዋል። በጣም ተናዳችሁብኛል። ለሱም ደግሞ ምንም ልላችሁ አልችልም። ምክንያቱም የራሴ ውሳኔ ስለሆነ እኔ ለምፈልገው ነገርና ወይም ደግሞ እኔ በቃ ለምፈልጋት ነገር ምንም ነገር እሆናለሁ ማለት ነው። ምንም ነገር ማድረግ እችላለሁ። ምክንያቱም የሆነ ሰው ስለተናገረኝ ስለተሰደብኩኝ ምናምን ከምፈልገው ነገር ወደኋላ አይደለም። ለምን እኔ የምፈልጋትን ስለማቅ ማለት ነውና የሚበላ ነገር ነው። አዎ ስለዚህ ውድ ቤተሰቦች ብቻ ላስከፋችሁ አስደሰትኩኝ ብዬ አልልም፣ አስከፍቻቸዋለሁ። በማስከፋቴ ደግሞ እኔ ምንም ቅር አልሰኝም። ለእናንተ ግን በቃ በእኛ ብዙ ስለምትጨነቁ በጣም ብዙ ስለምታስቡ ይቅርታ እምላችኋለሁ። ቅር አልሰኝም ማለት እኔ ለማረገው አይደለም። እኔ ለኔ ጥፋት እያጠፋው ስላ ለኔ ነው ጥፋት እንዳላጠፋው የማውቀው። ለተመልካችም ለሁላችሁም ጥፋት እንዳጠፋው ነው። በቃ ጥፋት መስሎ ስለሚታያችሁ ለእናንተ በጣም ይቅርታ ጠይቃለሁ። ይቅርታ መጠየቂያ ጊዜው ነው ወይ ራሱ? አይ እንዲቆሜ ሳወራቸው ትንሽ ይከብደኛል ለኔ እነሱ ስለማያውቁ ማለት ነውና ለእነሱ ፊት ቆሜ ስለማወራ ነው እንጂ አልደረሰም። ይቅርታ ጊዜ አይደለም። እና ዛሬ ይቅርታ ጊዜ ባይሆን ታውስ ሲጀመር ታውስ ነው እኔ ስለዚህም አይደለም የመጣሁት እኮ ሲጀመር እኮ ዛሬ የጠራኋችሁ እናንተንም ዮናስም ናቲም የጠራኋችሁ ለዚህ ጉዳይ አይደለም። እውነት ለመናገር የራሴ ለምፈልገው ነገርና ለምፈልገው በዛሬ በተለይ በጣም ለምፈልጋት ነገር ነው የጠራኋችሁ። እሺ ለምንድን ነው አዋክበሽ የጠራሽን? እሺ ለሌላ ነገር ከሆነ ለምንድን ነው ስለ ይቅርታ ማንሳት? እሺ ያስፈልጋል። ለእናንተ እኮ አይደለም ለቤተሰብ ነው ያልኩት ማለት ነው። ብዙ ያልተፈታ ነገር እያለ ይቅርታው ለምን ያስፈልጋል? ስለ ይቅርታ ቆሜ ለማውራውን ሰላም ብዬ ላውራቸው ውስጤ ስለማልፈቀደ ነው በቃ እንደዛ አልኳቸው እንጂ እኔ ለማረገው ነገር አላፍርበትም። እሺ ጠይቀሻል አሁን በቃ እሺ። እና ዛሬም ደግሞ ያው ሁላችሁም እዚህ ጋር ያላችሁ የምትደሰቱበት ነገርም ሊሆን ይችላል፣ በጣም የምትከፉበት ነገር ሊሆን ይችላል። ለማረገው ነገር ዛሬ ማለት ነገር እኮ የለም። በቃ አሁን ምንድነው የምንደሰተው? እሺ እሱ ካንዳነ ምንድነው ሊያስደስተው? ዛሬ ለማረገው ነገር ትደሰታላችሁ፣ ትከፋላችሁ። ምን የምታውቀው ነገር አለ? ምንም የማውቀው ነገር የለም። በተለይ አንቺ በምታደርጋቸው ነገሮች እኔ በጣም እያዘንኩ እዛኑ ችግር የለም። እኔ አሁንም ግን ለእናንተ ደስታ ወይም ለእናንተ ሀዘንም አይደለም የማረገው ነገር የማደርገው በቃ ወይ እሱን አስከፋዋለሁ ወይ እሱን አስደስተዋለሁ። እሱን ለማዳን ነው በቃ ማለት ነው። ያስደስተኛው የሱ መዳን ብቻ በዚህ ሰዓት እንጂ እኔም ያስደስተኛል። እኔም የምፈልገው እሱ ነው። እኔም እሱ እንዲድን ነው የምፈልገው የሚያስደስተኝ። እሺ ለምንድን ነው እሱ የተረገመ ሰው ዛሬ በቃ ለከባድ ነገር ራስሽን አዘጋጅተሽ ጠብቂኝ ብሎኛል። ምንድነው አንተ ስለው እያየ ነው አሁን? እሺ ቆይ ቢያንስ እኮ ያለኝ እኮ ነው ነግራችሁ በቃ ጠብቂኝ ያለሽ። ከዛ ምን አልሽው? እሺ ነው የምለው፣ ሌላ ምን እለዋለሁ? እሺ ና ምን እንደሆነ አላውቅም፣ ለምን እንደሚፈልገኝ አላውቅም። ዛሬ ደግሞ በጣም ነው ያስደነቀኝ እግዚአብሔርን ናቲ። እሱ እኮ ምንም ሊል ይችላል። በቃ ይሄን ነገር ቆጥረሽ የምታደርጊው ደግሞ የሆነ ነገር ካደረግሽና ከወሰንሽ በኋላ ለኛ ለምንድን ነው የምንነግረኝ? አትንገሪኝ። ምን ያደርግልኝ? ሰው አይደላችሁ፣ መምጣችሁ አይቀርም እኮ እየመጣችሁ ነው አይደለም? እየጠየቃችሁ ነው። እሱ ተቀበለውና ብላው ለምንድን ነው በቁም ነገር እንትን ማለት የሚፈልገው? ወይኔ መድኃኒዓለም ቶን እስኪ ቁም ነገር እያወራ ነው እሱ። የሚነግርሽን ነገር ለምንድን ነው በቁም ነገር ማሰብ ራሱ አስፈላጊ ነው ወይ ነው ዮናስ? አስፈላጊ ነው እሱ የሚልሽን ነገር እናንተ አይገባችሁም። በቃ እኔ እለዋለሁኝ ለሚለው ነገር እኔ ቁም ነገር ውስጥ አስገብቼ አስባለሁኝ። ችግር የለውም ለእናንተ ቁም ነገር አይምሰላችሁ። ስለዚህ ምን ብሎሽ ነው ሽሽ ያልሽው? እኔ ምንም ግልጽ አላደረገኝም። ምንም አላላትም። በቃ አሁን እሷና ገኒ እየተቀናኑ ያሉት ጭራሽ ማለት እኛ አንቺ እኮ ፉክክር ሻምቦ ሰዓት ደብሮኛል። እዚህ ጋር ገኒ ያለች
እንዴ ገኒ ስለምታደርገው ነገር አያገባኝም። እኔ ደብሮኛል እንደሰው እየቆጠራችሁን አይደለም እኮ ገባ። ኖ እኔ እንደዛ አላስብም። ገና ለገና እሱ ታመመ ብላችሁ ደብሮኛል። ያሳፍር ነገር ነው እየሰራችሁ ያላችሁ። በቃ ያሳፍራችሁ ችግር የለም። እኔ እመጣለሁኝ የትም እንዳትሄጂ። ስለዚህ ለዛሬ ራስ ነው ለምን ይመጣል እኮ አልገባኝም። እሱ ድኗል። እሱ ግን ይድናል። ድኗል። እሱ እጅ እኮ ነው ሁሉም ነገር ያለው እዚህ ቤት ይመጣል። እሺ ግን እሱ እኮ ሊድን አልቻለም አይደል እንዴ? ለምንድን ነው የማጣቱ ጥቅም? በቃ የምፈልገውን ነገር ሁሉ እያደረኩ እየሞከርኩ በምችለው አቅም ማለት ነው። ሲጀመር አንቺ ምን ትኩረትሽን በዚህ ሰዓት ማለት ነው ከገኒ ጋር ፉክክር ጀምረሻል። ምንም ከገኒ ጋር ከሷ ጋር ነው ጨዋታሽ እንጂ እሱ ላይ ምንም እኔ ገኒ ጋር ምንም የተፎካከርኩት ነገር የለም። እንደፈለገች መሆን ትችላለች። ሲጀመር ቀለበት አድርገዋል። ገና ደግሞ ህዝብ ፊት ቀለበት እናደርጋለን ብለዋል። ስለሱ የሚመለከተኝ ነገር የለም። አሁን እኔ ና ወደዚህ አምጣው ከቻልክ እሺ ካላ አምጣው ወደዚህ እዚህ ጋር ሆን ፍቅር በቃ ስለዚህ እናንተ ማውን በቃ የምታግዙኝ ነገር ሊኖር ይችላል ብዬ ነው ፈርቼ ነው ደግሞ የጠራሁት። መፍትሄ ሲሆን እሺ ደስ ይላል እኮ ሊሆን ይችላል። በምን አውቃለሁኝ እኔ ዳንኤል ማን ነው? እሺ እኛን ከሆነ መፍትሄ ለመመካከር ከሆነ እሺ እሱ ምን ይሰራል እኮ ይምጣና እሱ እኮ ነው ያለኝ። እሱ እስካልዳነ ድረስ ማን ነው የእሱ መፍትሄ እጁ እስካለ ድረስ እሱ እንዲመጣ አልከለክለውም። ምን አስበሽ ነው አንቺ? እሺ ምን አስበው መፍትሄ አለ እሱ ሲመጣ እሱ አይደለም እሱ ነው ሰብስቢያቸውና ጠብቂኝ ያላት አላለኝም። እኔ ሰብስቢያቸው አላለኝ። እኔ ምን ይጠራው ታችንም ቀለበት ሊያረጉ ይችላሉ። በእናትህ እንደማይወጣ ምን እሱ እኮ ነው እኮ የቀራችሁ እሱ አይደል የቀራችሁ? ሌላ እስኪ ምንድነው የቀራችሁ? እኔ እሱ ልብ ውስጥ ገብቼ ሆነሽ ለመናገር አላውቅም እንደሚያደርግ መጥቶ ግን ደግሞ እኔ እናንተን ጠራውኝ በቃ እንዴ ና በእናትህ ፍቅር ምን እየገባኝ አይደለም። እኔ እኮ ቀላል ነገር ነው። በቃ ይምጣ የሚለውን እንሰማለን። ስለዚህ እሱ እስኪመጣ የምትነግሪኝ ነገር የለም? እኔ እሱ አሁን እንደ አንድ ሰው ነው ብዬ ልሰማው አልችልም። አልፈልግም መስማት እሱ ምክንያቱም ከሱ ምንም አንድ የሚያገኘውት ነገር የለም። አንድም ማለት ነው እሱን የሚጎዳ እንጂ እኛ የሚጎዳ እንጂ እኛ የሚጠቅም ነገር እስቲ ምን አመጣ? እዚህ ቤት በየቀኑ ይረጣል አይደለ? ምን አመጣ? ከዛ ዛሬ መጣለው ሲል እሺ ብለሽ ተቀበልሽ። በቃ ብቻ አልኳት። ምንድን ነው የምትመካከው? ገና ከመምጣቱ እኔ እዚህ ቤት በምክንያት ነው እሱ ያቃጠለኝ ነው። ሲጀመርም እነዚህን ሰብስበሽ ጠብቂኝ ያልኩሽ ብቻሽን ነው አጠብቂኝ ያልኩሽ። ሌላ ጊዜ ምን ሌላ ጊዜ እኮ የምታያቸው ሰዎች ናቸው። አዲስ እኮ አይደሉም። ጥፋቱና ነገር እኮ ለምን ይኖራሉ? በቃ እዚህ አንቺ ምን አስፈልግ መሆኑን አልገባኝም። እኔ ይጨንቃል። አፉ እንደሆነ ካልተሳደበ ሰላም አይሰጠውም። ከሴጣን ለነገሩ ከሴጣን አንደበት ምን መልካም ነገር ሊወጣ ይችላል? ይበርዳል። እኔ ከእናንተ ጋር ለፋደድ ወይም ደግሞ እንትን ልላለን። ከአንተ ጋር ምንም ይለፋ አዳምጠኝ። ለወራ ምናምን አይደለም አልፈልግም። ከአንተ ምንም ነገር አሬውን አስበናት ተው። ግን በቃ አፉን አይፈታ። እሱ ምን ያርግ? ምን ነገር ካንቺ ጋር ያወራ እሱ ምን ያርግ? የሚያስነ ጎሳውና ታሰብ የበደል መዳን አፈልግም ነው ገባክ? ጊዜያቸውን እየረዳሽ ነው። አንተ ፈለክ ማስተባበር ብቻ አድርጋ ለምንድን ነው የምንለፈው? እንዲደን እንፈልግ ከሆነ ዝም አስበል። ናቲ በቃ ዝም በሉ በእናታችሁ። አንተ ትፈልጋለህ አይሆንስ? እንዲድን ትፈልጋለህ? እንዲደን ትፈልጋለህ? ወንድምህ ነው እንዲ አናቴ ላይ እየዘለለ አይደለም እንዲያድንልኝ። ወንድምህ ነው። አንተም ቤተሰብ ነህ። የቤተሰብ አካል እንዲደን እንፈልግ ከሆነ በፍላጎት አይደለም። እንዴት አድርገን እንደምንል ታውቃለህ። እንዲደን እንፈልግ ከሆነ አሁንም አፍህን ዘግተህ ቁጭ በል። አፈን ከከፈል ካፌን አልዘጋም። ዝም በሉ በቃ ለጊዜው ዝም በሉ። ይሆናል ፍላጎት የሚላቸው ሲጀመር የመጣሁበት ለምንድን ነው የምታስቆሙ? ያስቆምን እኮ ነገር እኮ የለም። መውጣት ይችላል። ማድረግ ያለበትን ነገር ለጥቅሙ ሲል ያደርጋል አይደል? ለጥቅም ነው። እናንተ የተስማማችሁበት ነገር አለ አይደል? በዛ ምክንያት ነው ሊያድን የሚችለው። አዳምጠኝ። አሁን እምቡር ማለት ምንም ጥቅም የለውም። ተረጋግታችሁ አዳምጡ። እንዲድን ትፈልጊያለሽ? እስከ ዘላለሙ ለልጆቹ ተስፋ አድርጎ ራሱ እየተንከባከበ እንዲያኖራቸው ትፈልጊያለሽ? እንደዚህ እንዲማቀቅ አይደለም ትፈልጊያለሽ? ገባህን? ሰው እስካሁን ድረስ አይተናል። ብዙ ነገር አድርጋል። መተህ የውሸት ምናምን ነገር ብዙ ነገር ስታደርግ አይተናል። አስፈራርታል አይደለ? አሁን እኔም በማስፈራራት የምትለውጠው ነገር ነው። በማስፈራራት አይደለም፣ ስለ ማስፈራራት አይደለም። አንተ ጉዳይ ከኔ ጋር ነው። ይኸውልሽ ለመጨረሻ ጊዜ ነው እዚህ ቤት የምረግጠው እኮ እኔ
እናንተ እናውራ በቃ እነሱ ግዴታ መምጣት ስላለብኝ እኛ አሪፍ ነገር አሁን መውጣት ትችላለህ። ወተህ መሄድ ትችላለህ። ችግራችሁ እናንተ በቃ ወተህ መሄድ መጀመሪያም እኮ ያንቺ ነው እኮ ችግሩ። መጀመሪያም እኮ እንዲኖር አልፈለኩም ነበር። እሷ የምታስገባ ምክንያት ስላለ ነው እንጂ እዚህ ቤት ምንም የምትገባ ይቅርታ ይሰራልኛል። ምንድነው ዝም የምለው? ምን ልበል? ሞክር እስቲ አውራ የምታወራው ነገር እስቲ። ሺህ ዓመት አላወራም። አንዴ ተረጋግታ አዳምጠኝ። የልጁን መዳን የምትፈልግ ከሆነ ተረጋግታ አዳምጠኝ። ለዛ መሰለኝ እኮ የልጁን መዳን ስለምንፈልግ ነው እንዳንተ አይነቱን ሰው የምንጣጣው። ምንድነው 10 ጊዜ የልጁን መዳን የምትለው? ምንድነው የምትለው? ምን ለማለት ፈልገህ ነው? ምንድነው የሚያወራው? ስለምንፈልግ ነው እኮ የምንታገስ አባቴ እንጂማ ይኸውልህ እየታገስን ነው ያለነው። ከገባህ ዛሬ ነገ በ24 ሰዓት ውስጥ መዳን ይችላል። በ24 ሰዓት ውስጥ ይህ የሚሆነው ግን አንድና አንድ አማራጭሽን ትተሽ ሁሉንም ነገር ያለሽን ነገር ጥለሽ ከኔ ጋር ስትሰደጂ ከኔ ጋር የት ነው የምሄደው? ለዚህ ነው ዛሬ እንደዚህ ብለህ የቀጠርከኝ? ይሄ ለመናገር ነው? ይኸውልሽ አሁንም መለፍለፍሽን አቁሚና አዳምጪ። እንዴ ምን ይሻለኛል? የማይገባሽ አንቺ ሲጫወትብሽ ለምንድን ነው የማይገባሽ? ይሄን ሁላ ጊዜ መዳኑን ነው የምትፈልጊው? እንዲህ ነው የምትፈልጊው ከሆነ ወደሽም ጠላሽም ከኔ ጋር ትሰደጃለሽ። እስኪ ተወኝ ያለ አንዳች ጥቅም ያለ በ24 ሰዓት ዝበል በ24 ሰዓት ውስጥ በቃ ምክንያቱም አንተ እኔ የት ነው የምሄደው? እሱን ትቼ እንደዚህ ሆኖ ትቼ እንደገና ደግሞ ልጆቼን ትቼ ነው የምሄደው። የራስሽ ምርጫ ነው። በቃ ይሄ ምርጫ እኮ አይደለም። እናቴ ለምን እንደዚህ እንዲህ ለማፈልጊ ከሆነ ምርጫሽ ነው። ሰሚኝ በ24 ሰዓት ውስጥ አድነዋለሁ አልኩሽ። ከኔ ጋር 2 ቲኬት ቆርጫለሁ። ነገውኑ ሰዓት ነግረኝ ነው እሺ ማለት አለም ማለት ያለ ማለት ያሰማው ነው። ነገውኑ በባስማማችሁበት ነገር አይደለም እግዚአብሔርን ታው እኔ እግዚአብሔርን የማውቀው ታሪክ የለም። እሱ ትኬት ቆርጣ አላውቅም። አንቺ ሳትስማሚበት ትኬት መቁረጥ ደረጃ እንደርስ አይችልም። ይሄ ግልጽ ነው። እሱም ባህልኛ ሲሆን እንዴት ይዋልሽ? እሺ በይውና ሂጃብ እንግዲህ አንተ እግዚአብሔርን ፍራ። እኔ የማውቀው ነገር የለም። አንተ ትኬት ቆርጥ ነው ያውቃለሁ። መቁረጥህ እናውቃለሁ እኔ ዝም ብላ አትፈረበናት የማይሆን ነገር እንዲህ ማቀቅም አትፈልጊ ከሆነ ነገውኑ አብረን 2 ቲኬት ታዘጋጅቻለሁ። ጠዋት በባስ እንወጣለን፣ እንሰደዳለን። በኬንያ በኩል ነው የምንሄደው። በ24 ሰዓት ውስጥ ድኖ ካላመንሽኝ እኔ ማታምኝ ከሆነ ማለት ነው ይሄው ያንዳቸውን ስልክ ከነዚህ ውስጥ ያንዳቸውን ስልክ መያዝ ትችላለሽ፣ ደውለሽ ማረጋገጥ ትችላለሽ። እስቲ ለኛም ግልጽ ይሆንልና መቼም ነገው ማርከሻ ይኸውልሽ፣ ማርከሻውን ነው ይዤለት የመጣሁት። ማርከሻውን እንዲድንበት ማረጋው እኔ ብቻ ነኝ። ለስንተኛ ጊዜ ነው እንደዚህ የምትለው? አንተ ለስንተኛ ጊዜ እያዋራሁ ነው? አሁንም አንድ እድል ነው እየሰጠሁሽ ያለሁት። የመጨረሻ እድል ይሄ ከሆነ በምናምናለሁ ና እስቲ ቆይ የመጨረሻ እድል ነው እየሰጠሁሽ ያለሁት። ይሄ ነው ሊያድነው የሚችለው። ገባሽ? መልሰው የሆነ አስተው ዝም ብሎ ነው እሱ። ለስንተኛ ጊዜ ነው ያጃጅለን? ለመጨረሻ ጊዜ ነው። በቃ እነሱ አውርተዋል። እንዲድን መፈልጊ ከሆነ በ24 ሰዓት ውስጥ ይሄን ከሰጠሁት በኋላ ይድናል። ከኔ ጋር የምትሄጂ ከሆነ እርግጠኛ ሁኚ የምነግርሽ ነገር አንድ ነገር አረጋለሁ ብትይ ኧረ ምንድነው የሚሻለኝ? ሞናቲ ነው ጋኔል ውስጥ እንደገባው ተቀዋል። አይሰጥም ብሰጥም እኮ ይሄን ስለወሰድክ ብቻ እኮ ይደናል። የምጨምረው ነገር አለ። እኔ ስታስበኝ ቂል እመስላለሁ። ዝም ብዬ መድኃኒቱን ይዤልህ ውሰድ። ምን ልፈጥር ነው? ወስደህ ሰጥተህ ምን ልፈጥር ነው? ይሄን ወሰዳችሁትም አልወሰዳችሁትም ምንም የሚፈጠርላችሁ ነገር የለም። ገባህ? አሁንም ድረስ ቅመሙን መድኃኒቱን እኔ ካልጨመርኩበት ምንም ይፈጥራል። እሺ በቃ እኔ ማናፈኔ ለምን ዳንኤል በእግዚአብሔር እሺ አንድ ጊዜ ማለት ነው አይደለም። ለመጨረሻ ጊዜ ነው እየነገርኩሽ። ለምን ለምኝ? ቆይ ለምን ለጊዜው ያገኘሁት የኬንያን ትኬት ብቻ ነው። እኔ ልጆቼን ከኢትዮጵያ ካልዳን እንደዛ ነው እያለ ነው አይደል? እኔ ልጆቼን ስሚኝ፣ እኔ እኮ እየነገርኩሽ ነው የሚድንበትን መንገድ እየነገርኩሽ። ለምን እንዴት ነው የሚድነው? ለእኛ ግልጽ አድርግልን እስኪ። እንዴት ነው ሊድን የሚችለው? በቃ አንድና አንድ እሷ ከኔ ጋር ስትወጣና ከኢትዮጵያ መውጣት እንደጀመረ ምን ከወጣች በኋላ ነው የምታድነው? በ24 ሰዓት ውስጥ ይድናል። ግን እኔ ግዴታ ከሰዛ ነው እኮ መጀመሪያ ይዛት ሄደ። ይዛት ሄዳለሁ። እሺ ቃሌን ነው የሰጠሁሽ። ይዤሽ የምሄደው እኮ አንቺን እያታለልኩሽ ምናምን እኮ አይደለም። ይሄው ማረጋገጥ ትችያለሽ። የአንዳቸውን ስልክ ተቀበለሽ ዳና አልዳነ ቼክ ማድረግ ትችያለሽ። እሷን ይዘህ ከሄድክ በኋላ ዳና አልዳነ ምን ማለት ነው? ትኬት ይኸውልሽ መመለስም እኮ ትችላለች።
ይዛት እኔ እኮ ምንም እኔ ምን ያለሷ ፍቃድ የምፈጥረው ነገር አለ የለም እኮ አይደል? ትኬት እኮ ቆርጣል። ከሄዳችሁ በኋላ እሱ ይደናል ያለው አይደል እኮ ቆርጣል ትኬት አይደል? ምን አይነት እኛ ከኢትዮጵያ ከመውጣታችን በፊት ዳና አልዳነ ትጠይቃለች። ገባህ? በኬንያ በኩል ነው የምንሄደው። ከኢትዮጵያ ከመውጣታችን በፊት ትጠይቃለች። አያገባንም። ከመጀመሪያ ጀምሮ አባቻችሁ በምላሽ እጩ አሁንም እኮ አልተረዳችሁም። ምላሽ ከሷ ጋር አውራ በቃ ግልጽ አድርገን ምንም ያወራሁት ነገር የለም። እግዚአብሔርን ብያለሁ። ምንም በላ እሱ ሊድ የሚችለው እሱ ካንተ ጋር ስለሚቻል ተረዳችሁ። ይሄን ትኬት የቆረጥኩት እኮ እዚህ ሊቀመጥ አይደለም። መሄድ አይቀርም ግን የአባትሽ የልጆችሽ እናት የልጆችሽ አባት እዚህ ማቆ እንዲቀር የምትፈልጊ ከሆነ ችግር የለውም አትይሽ። እኔ እንደውም በቃ ማይሆን እንዲሆን የምትፈልጊ ከሆነ ግዴታ ትይዣለሽ። ምን ውሳኔ አለው? ምንም እኮ ውሳኔ ነገር የለውም እኮ። ምን አድርገሽ ምን ልበልሽ? እስቲ ንገረኝ እኮ ማልቀስ አይጠበቅብሽም። አንቆፍተን ብለሽ እንትን ማለት ነው ያለው። እያታለለሽ ነው ያለው። ወይስ ደግሞ ልሂድሽ? ንገሩኝ እስቲ። ማድረግ ያለብሽን ልንገርሽ። እኔ ራሴ እኮ እየነገርኩሽ ነው። ትኬቱን ትቀበይኛለሽ፣ ከኔ ጋር መጓዝ ትጀምሪያለሽ፣ አደንልሻለሁ። በ24 ሰዓት ውስጥ ደውለሽ ቼክ ማድረግ ትችላለሽ። እኔ እንዴት ነው ላቅ የምችለው? መድኃኒዓለም አይቼ ቢሆንስ? ያ ካልሆነ መመለስ እኮ ትችላለች። ማንም እኮ እንትን የሚላት ነገር የለም። ከመሄዳችን በፊት ስጠው። ከዛ መድኃኒዓለም መዳኑ ልይና ካልዳነ ችግር የለውም። ከዳነም በቃ የውስጥ ነገር ነው። አሁንም የገባችሁ አልመሰለኝም። ያድነው እስካሁን ያድነው ነበር። ምንም አልገባችሁም። አልተረዳችሁም። እኔ ገብቶኛል። እኔ እኮ ያቀረብኩላችሁ እኮ ነው ስምምን ነው ማይማቱ ማይሆን ከሆነ በቃ አትቀለቀኝ። ማይሆን ከሆነ ከኛ ምን ነው ማይሆነው? በቃ በእናትህ እንደ ሰው የሚያወራውን እኮ አሰማማ አንተ ያልከው እንጂ ማለት ነው። ናሽ ቢያንስ የምሰጣችሁ ደቂቃ 1 ደቂቃ ብቻ ነው። ተስማምታችሁ ውሳኔያችሁን ንገሩኝ። ማይሆን ከሆነ ምንድነው እኛ የምንስማማው? ምን ላይ እንስማማው? በቃ አንተም ለራስህ ጥቅም አይደል እንዴ እሱን ለማዳን የመጣኸው? ከሷ ጋር ጨርሳ ምላሽ ትስጥ። በምላሽ ይጮና ገላግልና አቦ አንተ እግዚአብሔር ስፍራት ያዘው ራስ ምን ያርግሽ እሱ? ካልፈለጋችሁ ጡ ከፈለጋችሁ ማለት ነው። በቃ ለምንድን ነው ራሴ መወስነው ነው ስናለ ወንድሜን ትቻለሁ። በጣም በቃ ካልወጣ ዝም ብለህ ቁም። በቃ ስማ፣ እዚህ የምትሰማው እኮ በጣም ዝም ብዬ አንተ እኮ አይደለም እዚህ ጋር እየተፈካከርክ ያለው ወይም አንተ አይደለም እያቀረበክ ያለው ለእንትን ማለት ነው። እሺ በያ እኔ ነኝ በቃ እንዲሁ መስዋዕት ሆናለሁ የፈለገውን ነገር በቃ እሱ እንዲህ ነው የምፈልገው። እኔ እሱ እንዲህ ነው የምፈልገው። በቃ እሺ ወስነሻል። መስዋዕት ማለት ወስነሻል። በቃ ምንም ነገር መስዋዕት ሆናለሁ ማለት እስቲ ግልጽ አድርጊ። መስዋዕት ማለት ንገሪኝ። ነገውኑ ግልጽ አድርጊ ውስጥ ያለሽ ወስነሻልና ነገውኑ ይሁን ጠዋት መነሻችን ነው። እሱ ያለውን ሐሳብ ልትስማሚ መጀመሪያ ግን የምለው ነገር አለ። አንተ መስማት አለብህ። መጀመሪያ አይደል እየተስማማሽ ነው በሐሳቡ ልትሄጂ አብረሽው ምንድነው እሱ ያለኛ ማለት አዎ። በምን እርግጠኛ ነሽ መዳን አለ መዳኑ? እኔ እርግጠኛ ይሁን ብለዋል። አፍጥኛው ጊዜ የለንም። እየጠበቅኩኝ ነው። ላንቺ ብዬ ነው የመጣሁት እዚህ። አረ የጠንቆ ነው እግዚአብሔር ዮናስ። እኔ ምን እየጠበቅኩ ነው እየገባኛል እየተፈጠረ ስላለው ነገር እኔ በቃ እየገባኝ እኔ እሱ እንዲልና የምፈልገው እሱ መዳኑ ሳታረጋግጪ ራስሽንም ሰው ተሽታዛለ። ይሄ መድኃኒት መሆን አለ መሆኑ በብዙ ማከል ማረጋገጥ ፈልጋለሁ። ነገርኩሽ እኮ ምንም ፈጠረ ነገር የለም። እኛ ከኢትዮጵያ ከመውጣታችን በፊት መዳን አለመዳኑን ቼክ ማድረግ ትችላለሽ። እርግጠኛ ሆይ እየነገርኩሽ ነው። ከኢትዮጵያ ከመውጣታችን በፊት ደውለሽ ለአንዳቸው መዳን አለመዳኑን ታረጋግጫለሽ። ካልዳ እርግጠኛ ሆኜ ነው እየነገርኩሽ ያለው። ካልዳነ እኮ መመለስ ትችላለች። እየነገርኩ ነው። ስለዚህ አሁን ነው የሚሰጠው መድኃኒቱ። ስለዚህ አሁን ነው መድኃኒት መስጠት የሚችለው። አሁን እንሰጠዋለን። አንቺ ተስማምተሻል ወይ? መጀመሪያ ቆይ መድኃኒቱ አሁን ልሰጥ። አሁን እንሰጠዋለን መድኃኒት። እኔ ዮናስ እኔ ይኸውልህ ተስማምተናል። የት ነው የምትሄደው? እርግጠኛ ነሽ? አዎ በቃ እሱ ይደል። ሌላው ደግሞ የምንወጣው አሁን ነው። እኔ መድኃኒቱን ቀምሜ እስከምመጣ ድረስ ሻንጣሽን ታስተካክያለሽ። እንየው መድኃኒቱ ትሰጠዋለሁ። እኔ በምን እርግጠኛ ሆናለሁ ከኔ ጋር እንደምትሄጂ ነገር? እኔ እሱ የሱ መድኃኒት በምን እርግጠኛ መድኃኒት አለመጣኑን እርግጠኛ እንድትሆኝ እኮ ነገርኩሽ። ደውለሽ ማረጋገጥ ትችያለሽ አልኩሽ አይደል? እሱስ ምን እንደምትሰጠው እርግጠኛ ሳንሆን እሷን ይዘህ አይደለም። እኔ ቢያንስ ከጠጣሁ በኋላ ማየት አለብኝ ሁኔታው ማለት ነው። ምን አይነት እንደሚያደርገው እንዴት እንደሚሆን ማየት አለብኝ። እንደ እግዚአብሔር እንደዛ ካልሆነ አልሄድም። እሺ ግን አስተካክል እቃሽ። እኔ መድኃኒቱን ቀምሜ እስከምጨርስ ድረስ እቃሽ እዚህ ላይ አስተካክል። በውሳኔሽ ግን እርግጠኛ ነሽ? ታይ ደግመሽ አስቢበት። ሱሳይድን
ቢያንስ እሱ ይሞት ይኖር እንኳን ሳታውቂ ወሰነሽ ልትሄጂ ነው ጥለሽ? አገባህ አገባኝ ፈልገሽ ነው መጀመሪያ ማለት እንደዚህ ነው የምፈልገው ነገር አለ እኮ ከመጣ አንተ ቅመስ ውሃ መስጠት መሰለ እንዴ? ቅመስ መጀመሪያ መርዝ ይሁን ምን ይሁን በምን አውቃለሁ? ጭራሽ የሚገለውስ ቢሆን ይሄን ማለት ፈልጋለሁ። መስዋዕት እየከፈልክ አይደለ ፍቅር በልጠጣውና ከዛ በኋላ እናና እግዚአብሔርን ቅመሰው ንጹህ ይሁን አይሁን ይሄ ሲጀምር ቅድም ሌላ ከለር ነው አሁን ሌላ ከለር ነው የጨመርክበት ነገር አለ። መርዝ ይሁን ምን ይሁን የማውቀው ነገር የለም። አዎ አላምነህም። ቅመስና ከዛ በኋላ ነው የሚቀጣው። ካልገደለው ችግር የለውም። ቅመስ ግልጹን ነው የምነግርሽ። መድኃኒቱ ሊያስተኛው ይችላል። ረጅም ሰዓታቶችን በእንቅልፍ ሊያሳልፍ ይችላል። ይሄ ማለት ሞተ ማለት አይደለም። እንቅልፍ ለረጅም ሰዓት ለምንድን ነው? ለረጅም ሰዓት ሊተኛ ይችላል። የመድኃኒቱ የሚሰራበት ሁኔታ ነው። እሺ ሲተኛ ምናልባት መሞት አለሞቱን ደነግጡ ከሆነ ቼክ ማድረግ ትችላላችሁ ቢቱን አይታችሁ። እሺ ተግባባ። ግን ከተነሳ በኋላ ከነቃ በኋላ ማንኛውም ኖርማል ሰው ሆኖ እንደ ኖርማል ሰው ሆኖ ነው የሚነቃው። በምን ያህል ሰዓት ውስጥ ነው የሚነቃው አይታወቅም። ምናልባት ለ10 ሰዓት ለ14 ሰዓት ምናምን ሊተኛ ይችላል። አይታወቅም። ግን በነቃ ሰዓት ኖርማል ሆኖ ነው የሚነቃው። መድኃኒቱ ይሄ ብቻ ነው ሳምፕል ያለው። ይሄ ብቻ ነው ያለው የመጨረሻው እንዳይደፋ። እሺ አይደፋው። ቆይ ቁጭ በልሽ አንዴ። ቆይ ግን እርግጥ እንዳይደፋ። እሺ ራሱን ያዘው እና የሚጠጣ ከሆነ ይጠጣ፣ ችግር የለውም። እንዳይደፋው ነው እኮ። አይ ጠጣው። እሺ ለቀው እንዳይደፋ። የመጨረሻው ይሄ ብቻ ነው የቀረው። ጨርሰን ከኔ ጋር የምትፈጥሪው ነገር የለም። ከኔ ጋር እንሂድ። ተስማምተናል። ምንም እንትን ነገር የለም። በቃ ይበቃል። እስከ ዛሬ ድረስ ከሱ ጋር ነበርሽ እንዴ? ምንድን ነው የሚያናፋርቅ? በቃ ይበቃል። በቃ እዚህ ጎጆ በል ከልብሽ ወስነሽ ነው። ይበቃል። ዮናስ በእናትህ ልጆችን ነው በቃ ይበቃል። ናዚ እሱን እንጠብቀው ነው ያለው። ካልሆነ ወደ ሆስፒታል ይዘነው እንሄዳለን። ሌላ ችግር ያጋጥማል። እሺ ተኛ ነው እና እዚህ ጋር